ተፈጥሮ ሐዋሳ ከተማን ከቸረቻቸው ስጦታዎቿ መካከል አንዱ የከተማዋ ልዩ መገለጫ የሐዋሳ ሐይቅ ከቱሪዝም ማዕከልነቱ ባለፈ ለበርካታ ዜጎች የሥራ ዕድልን ፈጥሯል። ከተማዋ እያከናወነች ካለችው የኮሪደር ልማት በተጓዳኝ ሐይቁ አሁን ላይ ያለበትን የመበከልና የመጥፋት ስጋት ለመግታት የሲዳማ ክልል ከሐዋሳ ከተማ አስተዳደር ጋር በመሆን የማልማት ስራ ለመስራት የቅድመ ዝግጅት ስራዎች ተጀምረዋል። የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ዲዛይን የማስተዋወቅና የገቢ ማሰባሰቢያ ቅድም የውይይት መድረክ ተካሂዷል። በመድረኩም ውብ ለኑሮና ለስራ ምቹ ከተሞችን መፍጠር የኢትዮጵያ ብልጽግና ራዕይ አንዱ ነው ሲሉም የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ተናግረዋል። ከተሞችን ለኑሮና ለስራ ምቹ የማድረግ ጉዳይ አጠቃላይ የኢትዮጵያ ብልጽግና ራዕይ አካል ነው። የኢትዮጵያ ብልጽግና ፈርጀ ብዙ ቢሆንም ድምር ውጤቱ ለዜጎቿ ኑሮ የተመቸ ከዚህ የተነሳ ነዋሪዎቿ ተደስቶ የሚኖሩባትን ሀገር የመገንባት ጉዳይ ነው። ነዋሪዎቿ እንዲደሰቱ ካስፈለገ በርካታ ስራዎች መሰራት ይኖርባቸዋል። ከዚህ ውስጥ አንዱ ግን ጽዱ፣ ውብ፣ ለኑሮ የተመቸ አካባቢን መፍጠር ይሆናል። በዚህ መሰረት በመደመር ሀሳብ የተጀመረው የብልጽግና ጉዞ የስራና የመኖሪያ አካባቢዎችን በማሳመር ነው የጀመረው። በኢትዮጵያ ካሉ ምርጥ ከተሞች ሐዋሳን ቀዳሚ ለማድረግ የተጀመሩ የልማት ስራዎች ላይ በጋራ መስራት ያስፈልጋል ሲሉም ርዕሰ መስተዳድሩ አስገንዝበው የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም አሳውቀዋል። ሐዋሳችንን በሀገራችን ካሉ ምርጡ ከተሞች አንዱ የማድረግ እድላችን ኦልሬዲ ጀምረናል። ይሄ የሞላ ተስፋችንን በላቀ ደረጃ ለማሳካት ሁላችንም መፍጠንና መሮጥ ይገባናል የሚል እምነት ይኖረኛል። ከዚህ አንፃር የክልሉ መንግስት በዚህ መነሻው የምንችለውን ያህል ሀብት እንመድባለን፣ ቴክኒካዊ ድጋፍ እናደርጋለን። ከከተማ አመራር ጋር በቅንጅት እስካሁን እንደሰራ ነው። ከዚህ በላይ ጠበቅ ያለና በቅርበት እየተከታተልን እንሰራለን ብዬ አስባለሁ። ሐዋሳ ከተማ ተፈጥሮ የተሻረቻትን ጸጋዎች በመጠቀምና በማልማት ከተማዋን የቱሪዝምና የኮንፈረንስ ማዕከል የማድረግ ራዕይ እውን እንዲሆን የሐዋሳ ሐይቅ ዳርቻ ልማት እውን መሆን ወሳኝ ነው ሲሉም የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በመድረኩ ተናግረዋል። አሁን ያለው የኢንዱስትሪ ልማት ስራችን በጣም በስፋት የሚታወቅ ነው። በዓለም አቀፍ ደረጃ ትልልቅ ኩባንያዎች ያሉበት ነው። ይሄ አንዱ አቅማችን ነው ብሎ መውሰድ ይቻላል። ግን ከዚህ ከፍ ባለ ፐርሰንት ሐዋሳ የቱሪዝም፣ የኮንፈረንስ፣ የመዝናኛ ከተማ ሆና በአካባቢው በቀጠናው ያሉ እንዲሁም በአፍሪካ አንዷ ተመራጭ የኮንፈረንስና የቱሪዝም ማዕከል የማድረግ ራዕይ ነው ይዘን እየሰራን ያለነው። ለዚህም ባላት ጸጋ ላይ ተመስርተን ነው። ከጸጋዎቹ አንዱ የሐዋሳ ሐይቅ ስለሆነ እንግዲህ ቱሪዝምና ኮንፈረንስ እናመጣለን ካልን ምን ሀብት አለን፣ ምን ጸጋ አለን፣ ይሄን እንዴት እናልማ ነው። ስለዚህ የሐዋሳ ሐይቅን የማልማት ጉዳይ የተፈጥሮ ሀብቱን መጠበቅ አንዱ ጉዳይ ነው። ሁለተኛ ቪዥናችንን እውን ለማድረግ የሐዋሳ ሐይቅ ልማትን ማረጋገጥ በጣም ወሳኝ ይሆናል። ልማት በጋራ ሲሆን ይሳካል ያሉት አቶ ጥራቱ ለሚለማው የሐዋሳ ሐይቅ ዳርቻ ቅንጅታዊ ስራ ያስፈልጋልን ብለዋል። ቁርጠኛ የሆነ አገርን መለወጥ የሚፈልግ መሻት ያለው አመራር አለ። ህዝባችን ደግሞ በተጨባጭ እንዳየነው የልማት ስራዎችን ለመደገፍ እና ልማቱን ለማገዝ ቁርጠኛ የሆነ ህዝብ አለን። ስለዚህ በዚህ ወቅት ይሄንን ፕሮጀክት እውን ማድረግ ለኛ በጣም ወሳኝ ወቅት ነው ብዬ ነው ማስበው። አንድ ልማት ያለ ትብብር፣ ያለ ድጋፍ፣ ያለ መተጋገዝ፣ በቅንነት መደጋገፍ ሊሳካ አይችልም። የውይይቱ ተሳታፊዎች በበኩላቸው የሐይቅ ዳር የልማት ፕሮጀክቱ ለሐዋሳ ከተማ የሚያመጣውን ትሩፋት ያብራሩ ሲሆን ፕሮጀክቱ እውን እንዲሆን ሚናቸውን እንደሚወጡም አረጋግጠዋል። ለከተማችን ትልቅ የገቢ ምንጭም የከተማችንንም እድገት ከፍ ያደርጋል። እንደ ነጋዴም እንደ ኢንቨስተርም በማስበው ነገር እንዲቆራጥ በሆኑ አመራሮች ላይ ያመጡትን መልካም እድል ተጠቅመን ውጤቱን
ለማስፈጸም የበኩሌን አስተዋጽኦ ለማድረግ ፈቃደኛ ነኝ። ይሄንን ግብ ለማድረስ ምናምን የሐዋሳ ከተማ ህዝብ፣ ወጣቱ፣ ሴቱን ሁሉም ተሰባስቦ የሚያስፈልገውን ነገር ሁሉ መስዋዕትነት እየከፈለ ዳር ያደርሰዋል የሚል ከፍተኛ የሆነ ስሜት ነው ያለኝ። እኔም በገባሁበት ኮሚቴ እጅግ አድርጌ ከፍተኛ ስራዎችን እሰራለሁ ብዬ በጣም በደስታ ውስጥ ነኝ። በ45 ቀናት በተለያዩ መንገዶች 1.5 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ግንባታው ይጠናቀቃል ተብሎ ይጠበቃል።